እንደምናላችሁ የተወደዳችሁ ተመልካቾቻችን የምንገኘው የአዲስ አበባ ባህል ኪነ ጥበብ ቱሪዝም ከቶም ኢቨንት ኦርጋናይዝ ጋር በመተባበር ቀደምት የመስተንግዶ ባለሙያዎችን እውቅና የመስጠት ፕሮግራም ይኖራል። ወደ ውስጥ ገብተን ፕሮግራሙን የምናስቃኛችሁ ይሆናል። አብራችሁን ቆዩ። በመስተንግዶ ስራ ላይ ለረጅም ዓመት በኢትዮጵያ ውስጥ የቆዩ አባቶቻችን እናቶቻችን ትላንት የነበራቸውን የመስተንግዶ ልምድ አሁን ላለው ትውልድ ምን እንደሚመስል አሁን ትውልድና የትላንቱ በጋራ ቁጭ ብለው ውይይት እንዲያደርጉ በማድረግ ልምዳቸውን እንዲያካፍሉ አድርገናል። ትላንትና የነበረውን ሀገር የመጠበቅ የሀገር ታሪክን የሀገር ባህልን የመጠበቅ ዛሬ ላለው ትውልድ ሰጥተው ዛሬ ያለነው ትውልድ ደግሞ ትላንት የመጣንበትን ባህላችንን ታሪካችንን የማቆየት ሂደት የተከተለ የመስተንግዶ የአገልግሎት አሰጣጥ ስርዓታችን በዛ መልክ እንዲሄድ ማድረግ የሚያስችል ስራዎችን እንቅስቃሴዎችን እያደረግን ስለምንገኝ ለዚህ ግብአት የሆነን ደግሞ ትላንት የነበሩ አባቶቻችንን ልምዳቸውን እንዲያካፍሉ እዚህ ተገኝተዋል ማለት ነው። እኔ ገባሁት በመጀመሪያ በ1975 ዓመተ ምህረት ሆቴልና ቱሪዝም ማሰልጠኛ ኢንስቲትዩት ትምህርት 12ኛ ክፍል እንደጨረስን ወደዛ ገባን። በቤት አያያዝ ሙያ ሰለጠንኩኝ። ከዛ በሰለጠንኩበት ሰዓት ወደ በካሸርነት ተዘውሬ በራስ ሆቴል ቅርንጫፍ ገነት ሆቴል ሳገለግል ቆይቼ ከዛ እንደገና በማሻሻል ማኔጅመንትን ሰልጥኜ አሁን በዲአፍሪክ ሆቴል 18 ዓመት ይሆነኛል በአስተዳደርነት ስሰራ 41 ዓመት ከዛ በፊት አሁን 18 ከዛ በፊት ያለው እንግዲህ ስንት ማለት ነው 23 ዓመት ማለት ነው 23 ዓመት 55 ዓመት ነው በ45 ነው እኔ ጡረታ ያወጣሁት ሰርቲፊኬት ተሰጠኝ ወጣው እንደገና ተዛው 3-4 ቦታ ስራ መጣልኝ መጨረሻ ላይ አቡነ ጳውሎስ ጋር 3 ወር ነፃ ደሞዝ እንሰጣለን ብሎኝ ረፍት አረጋለሁ ብሎኝ ለምን እዛ ሄድ ሳገለግል ኖርኩ 4 ኪሎ ተዛ እንደገና ድርጅቱ መጣና ፖርሰኔል አስተዳደር ስራ አስኪያጅ መጥቶ ልጆች ያሳደክበት ቤት ይሻላል ተመለሰ ራስ ሆቴል ብሎ አሉኝ። እኔም አንዳላቃዬ ነበር አብረን ተመልሰን ራስ ሆቴል ገብተን ስናገለግል ነው እስካሁን ያገለገልኩ ነው። በመስተንግዶ ሙያ ያሉ ኃላፊዎች ሆነ መስተንግዶ ሰጪዎች ትልቅ ሙያ ነው፣ ትልቅ ስራ ነው፣ ስም ይዞ የሚሄድ ነው። እንግዳ መጣ ማለት ትልቅ ከበሬታም ይሰጠዋል፣ ትልቅ ስምም ይዞ ይሄዳል። እኔ አሁን እድሜ 79 ነኝ። ዛሬ ተመሰገነ ይሁን ደህና ደረጃ ነው ያለሁት። እኔ በዚህ እድሜ ሐረር ሆስፒታል ሲመረቅ ጃንሆይን አስተናግጃለሁ። ውሃና ለስላሳ እንትን ጁስ አቅርቤ ጃንሆይ እንትን ብያለሁ መጀመሪያዬ። ተዛ እንደገና መንግስቱ ኃይለ ማርያም ብሔራዊ ቲያትር አስተናግጄዋለሁ። እሱ ደግሞ ስትቀርቢ ምንም አያስፈራም እንደ ጓደኝነት ነው ያየነው። ግርማ ወልደ ጊዮርጊስ አብረን ስለሰራን ንግድ ምክር ቤት ውስጥ መጀመሪያ እዛ ሰርቻለሁ። ሆቴል ራስ ሆቴል ቅንጫፍ ነበር። እዛ እሱ እንደ ቀልድ ንጫወት ምን ስንል የሚቀልድብኛል መጥቶ ይመታኝ ነበር። እንደዛ ኖረና ተሱ መለስ ዜናዊ እሱም አስተናግጃለሁ። እንትን ምንድነው ትምህርት ቤት አለ መገናኛ እዛ ትምህርት ቤት በነበር ሰዓት ራስ ሆቴል ኮንትራት ይዘን እነሱ እንደገቡ አቃቢ ህግና ጠበቃዎች እነሱ ራስ ሆቴል ኮንትራት ወስተን ያስተናገድናቸው እኛንን እዛ መለስ ዜናዊ እዛ አስተናግጄዋለሁ። በጣም የሚገርም ነገር ነው። አሁን እንግዲህ 3 መንግስት አስተናግደዋል ማለት ነው። ያውም ደግሞ እንዲህ በጓደኝነት እየቀረቧቸው ነበር የሚያወሩት። እስኪ ምን ነበር የሚያቀርቡላቸው? ምን ነበር የሚያዙት? እንግዲህ እንደ ባለስልጣን የሚከብድ ይመስለኛል ቀርቦ እነሱ ጋር የሚቀርበው ውሃ ነው። መንግስቱ ኃይለ ማርያም ለስላሳ ውሃ ነው የሚጠጣው። መለስ ዜናዊም እንደዛው ነበር። ሁሉም እንትን የሚያደርጉት ውሃ ነው እንጂ ሌላ አልኮል ነገር አይጠጡም። ተነሱ ጋር እኔ ይሄን አክል እንትን አልነበረኝም።
ቀርቤ እንዳስፈለገኝ ተዛንቼ ነበር እንትን ማሰናግዳቸው። አንዳንዱ ይፈራል ይንቀጠቀጣል። እኔ ግረን ፍራቻም አልነበረኝም። ያው ያሳቁ በቃ ቀርባቸው ነበር። ሰው መቼት ፊቱ ፍትፍቱ ይላል እንዴ? ፊትሽ ነው ዋና የሚያስፈልገው። ሆቴል ማለት ያው መዝናኛም ቦታ ስለሆነ እስከ ባለሁበት እድሜ በደስ በሚል ሁኔታ ነው ያሳለፍኩት። መጥፎ ነገር አጋጥሞኝ አያውቅም። አዝናኝ የምለው ምናልባት ዛሬ በህይወት ሁሉም አቶ መንግስቱ ወርቁ ልንወጣ ሰርቪስ ጨርሰን ስንዘጋ ባሩን መጡ። ከዛ ክፈቱ መዝጋት የለባችሁም አሉ። ቁጭ ብለው መጠጣት ግድ ጠጡ አሉ። በግድ ካልጠጣችሁ እስኪ አሉ። እኛ ደግሞ ሻይ ነክረን ቀጭን አርገነው በረዶ ጨምረን ሻይ ጠጣ ውስኪ እንዲመስል። ያ አጋጣሚ አይረሳኝም። ኃይለኛ ሰው ነበረ። ነፍሱን ይማርና መልካም ሰው ከስተመርን ለማስደሰት የሚደረግ ለማስደሰት ብዙ ጊዜ በተለይ ገነት ሆቴል የአፍሪካ ህብረት በጣም ትልልቅ ሰዎች አሉ። በጣም ነው ደስ የሚል የነበረው። ይሄ ከአፍሪካ ህብረት የሆነ ጥቁር ሰው ነው፣ ፔትሮ ይባላል። እሱ አሁን ይመጣል ለመስተንግዶ። እናንተ አለን። አቤት አልነው። ስመጣ ልጆቹ ዝንጀሮ እያሉኝ መጣሁኝ። መስታወት አየና እኔ እውነት ዝንጀሮ ይመስላል? አራ ወናቲም ዝንጀሮ ይመስላል አለ። የአማርኛ ኮልተፍ ብሎ ነው የሚያወራው። ያ ያሳቀን ጊዜ ሁለቱን ካጋጠሙን ውስጥ እናያለን እንጂ ብዙ እንግዶች ጥሩ ናቸው የሚመጡት። ትልልቅ ሰዎች ነበሩ። የድሮ አስተናጋጆች እኛ ሆቴልና ቱሪዝም ሰልጥነን ስንመጣ፣ ነባሮቹ ደግሞ እንዲሁ በልምድ የሚሰሩ ናቸው። ፐርሰናሊቲያቸው መስተንግዷቸው ምንም አይጠፋኝም። እውነቴን እኮ ነው የምልሽ። በጣም ነው ደስ የሚሉት የነበረው። ትልቅ ስራ ነው የሚሰሩት የነበረው። ከነሱ ብዙ ነገር ትማሪያለሽ። በዛን ሰዓት የውጭ ዜጎች ሴት ይዞ ወደ ክፍል መግባት አይፈቀድም። ስለዚህ ያራሽያዊ አምሽቶ ተውጭ ሲመጣ አንዲት ልጅ ይዞ መጣ። ሴት ሲመጣ ሪሴፕሽን አካባቢ ሲደርስ ፌንስቱና ይዤ ሄዳለሁ ማለት አይቻልም አለው ሪሴፕሽኒስቱ። ክልክል ነው እንደዚህ ነው። በምንም አይነት እንግሊዝኛ ፐርፌክት ነው እና ይሄንን ለአስረዱልኝ አለ ሪሴፕሽኒስቱ። እርዱኝ አለ። በኋላ እናነጋግረው ቢያለ መጨረሻ ተናደደና እንትኑን ይሄ ባንኮኒውን ሲመታው ስተዋቱ እንዳለ ሲፈነካከት ሰው ዛን ጊዜ ሪሴፕሽኒስቱ ተቶሽቱን አደረገን። ጓሮ ሄዶ እንትን አለ። አንድ ሰው የነበረ እንዲያስተናገድኩት ያለ ብዙ ነገር ተናገረኝ፣ ብዙ ነገር ሰደበኝ። ያ ሁሉ ውጪ ችላ ብዬ ውጪው ግን አልቅሼ ተነስቼ መልስም ሳልሰጠው እኔ እንትን ተዚህ ሰው ስላልተግባባሁ ብዬ ሌላ ላቀይ ሌላ ሰው ምድብ እንደኝ ብዬ ሌላ ሰው መድቦ ሲያስተናግደው ቆየ። ያም የኔ ድል የዛም ሰው የደረሰው መጨረሻ ላይ ሰው የምንም ነገር እንዳይቀርብለት ተደረገ። ተዛ በኋላ ብዙ ፈተናዎች አሉ። እንግዲህ ሁሉ ሰው ጸባይ ዋጣ አይደለም። በጣም አስቸጋሪ ሰው አለ። ይህ ፕሮግራም መዘጋጀቱ ከፕሮግራምነቱ ባሻገር በሙያው ዘርፍ ላሉ ሰዎች ምን አይነት ፋይዳ ነው ያለው? ከዛ በተጨማሪ ደግሞ ለሀገሪቱ ቱሪዝም፣ ለሀገሪቱ ጎብኚዎች፣ ለኢትዮጵያ ምንድነው ጠቀሜታው? ወይል ቅድም አልገለጽኩትም። ሁለት የሚገርምሽ ይሄ ፕሮግራማችን የተለያየ ትሪ ነው ያለው። ደንቡን ያስተዋውቃል፣ ለስራው ክብር ይሰጣል፣ ሶስተኛ ያዝናናል። ለስራው ክብር ይሰጣል ስንል ይህንንም ከዶክተር ጋር ዶክተር ይህንን ሀሳብ ከደገፍሽን ምን አለ ረጅም ዓመት ያገለገሉትን ያልታስተዋወሱ ዛሬ እንዳይሻቸው እንዴት ደስ እንደብሏቸው ሁሉም እንዴት እየሳቁ እንደወጡ እነዚህ አባቶች የዚህ መነሻ ሀሳብ እና ሆኜ እንዲህ የነሱን ደስታ ማየት ለኔ ደስታ ነው የሰጠኝ። ግን አልኩ ሙሉ ወጪው የተሸፈነው በአዲስ አበባ ባህልና ቱሪዝም ነው። እኛ ኢቨንቱን ኦርጋናይዝ ከማድረግ በቀር ፊልሙን ይዘን ከመምጣት በፊት እነዚህ አባቶችን ከየቦታው ከመሰብሰብ ውጪ ለዚህ ኢቨንት የሚያስፈልገው ወጪ ሁሉ በቢሮ ነው የተሸፈነው።
ደስ ያለኝ ነገር እነዚህ ሰዎች ረጅም ጊዜ ሰርተው በጣም ያልኩሽ ከጣይቱ ሆቴል የጣይቱ ሆቴል አስተናጋጆች ነበሩ። ቅድም እንደሰማችሁት ከኃይለ ሥላሴ ጊዜ ጀምሮ እስከ መለስ ድረስ ያገለገሉ አባቶች ነው የነበሩት። እነዚህን አገናኝተን እዚህ መሆናችን ሌላው ትልቁ ደስ የሚለው ነው። ከዚህ ባለፈ ደግሞ በአመት አንዴ እነዚህ የመስተንግዶ ባለሙያዎች ተገናኝተው የሚጫወቱበት፣ የሚወዳደሩበት፣ የሚዝናኑበት ፕሮግራም ማዘጋጀታችን ነው ሌላው ነው። ስለዚህ ይሄ ፕሮግራም ለመጀመሪያ ጊዜ ነው የተዘጋጀው ዛሬ ቀጣይነት ይኖረዋል ከዚህ በኋላ? አዎ ለመጀመሪያ ስንል በኢትዮጵያ ብቻ ሳይሆን በአፍሪካም ለመጀመሪያ ነው። ይሄ ፕሮግራም ኢቨንቱ ብዙ ጊዜ የሚተላለፈው የሚታየው የሚዘጋጀው ፈረንሳይ ላይ ነው እና ስፔን ላይ ይዘጋጃል። አፍሪካ ላይ የመጀመሪያው ነው። አሁን የኛ ራዕይ ከዚህ በኋላም በቀጣይነት በአፍሪካ ያሉ የመስተንግዶ ባለሙያዎች የሚሳተፉበት የጎዳና ላይ ውድድር ኢቨንት ነው የሚሆነው። በዛ ደረጃ ነው አስፍተን እያሰብን ያለ ነው። በቀጣይነት ከዚህ የተሻለ ጥሩ ነገር እናደርጋለን። ውድድሩ ባይዘው አልተካሄደም። የአስተናጋጆች ውድድር የፊታችን ነው የሚካሄደው። እንደ መጀመሪያ ግን ክብር እንስጥ የሚል እነዚህን አባቶች ክብር መስጠት ፕሮግራም ነው ያካሄደው። አሁን እንዳልከኝ እንግዲህ የፊታችን በሚመጡት ቀናቶች ላይ ውድድሩ ይካሄዳል። ውድድሩ ላይ የሚሳተፉ ተወዳዳሪዎች እነማን ናቸው? የእድሜ ደረጃ አለው ወይ? እንዴት ነው ውድድሩ የሚካሄደውስ? ውድድሩ በጣም ነው የሚያዝናናው። የሆቴል ባለሙያዎቹ ውሃና ብርጭቆ ይዘው ነው የሚሮጡት። የመስተንግዶ እቃዎቻቸውን ማለት ነው እና የመስተንግዶ ልብሳቸውን ነው የሚለብሱት። እየተዝናኑ ነው የሚሄዱት። ድርጅታቸውን ፕሮሞት ያደርጋሉ። ሁሉም ሬስቶራንቱን ሆቴሉን ፕሮሞት የሚያደርግበት ነው። የሆቴል ማናጀሮች ደግሞ አብረው ሄደው ቲም ወርክ ይሆናል የሚያበረታቱበት። በውድድሩ ተሸላሚዎች አይደሉም። የሆቴሉ ማናጀሮች ወይም ባለቤቶች እነዛን አብረዋጅ የነሱን ዩኒፎርም ወክለው ለሚወዳደሩት የሆቴል መስተንግዶ ባለሙያዎች ሞቲቬት ያደርጋሉ፣ ያበረታታሉ። ሁሉ የኪነ ጥበብ ባለሙያው ኃላፊነት አለበት። የሀገር ታሪክ፣ የሀገር ባህል በመጠበቅ የሀገራችን ሚዲያዎች ሁሉም ሬዲዮም፣ ቴሌቪዥኑም እና የማህበራዊ ሚዲያ አንቂዎችም ኃላፊነት አለባቸው። ይህንን በጋራ ሆነን ወደ መሬት በማውረድ ባህላችንን፣ እኛነታችንን፣ ታሪካችንን እንድንጠብቅ ትልቅ ንቅናቄ ለመፍጠር የተዘጋጀ ፕሮግራም ነው።